ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን የአሜሪካ ተሳትፎ የሌለበት ቀጠናዊ ወታደራዊ ጥምረት እንዲመሰረት ጥሪ አቀረበች። አሜሪካ በኢራን ላይ የምታደርገውን ጥቃት ትቀጥላለች ተባለ። ከጦርነት ይልቅ ንግግር ይሻላል ስትል ቻይና ለኢራን ጥሪ አቀረበች። ኢራን ዩራኒየምን ላለማበልጸግ ተስማምታለች ሲሉ ፕሬዝዳንት ትራምፕ ገለጹ። እነዚህና ሌሎች ጉዳዮችን በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተላል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው። አሊያም በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ። ኢራን የአሜሪካ ተሳትፎ የሌለበት ቀጠናዊ ወታደራዊ ጥምረት እንዲመሰረት ጥሪ አቀረበች። የኢራን ጠቅላይ ኤታማዦር ሹም እንደገለጹት የቀጠናው አገራት ደህንነታቸውን ለማረጋገጥ በሺዎች የሚቆጠሩ ኪሎሜትሮች ርቃ ከምትገኝ አገር እርዳታ በፍጹም አያስፈልጋቸውም ብለዋል። በመካከለኛው ምስራቅ የአሜሪካና የእስራኤል ተሳትፎ የሌለበት ደህንነትን የሚያረጋግጥና ወታደራዊ ትብብርን የሚያጎለብት የሀገራት ጥምረት መመስረት አስፈላጊ መሆኑን የኢራን ጠቅላይ ኤታማዦር ሹም ገልጸዋል። መስሪያ ቤቱ ባወጣው መግለጫ የአሜሪካና የእስራኤል ተሳትፎ የሌለበት በቀጠናው ደህንነትን ለማረጋገጥና ወታደራዊ ትብብር ለመፍጠር የሚያስችል የሀገራት ጥምረት ለመመስረት ጊዜው አሁን ነው ብሏል። አክሎም የቀጠናው አገራት ደህንነታቸውን ለማረጋገጥ በሺዎች የሚቆጠሩ ኪሎሜትሮች ርቃ ከምትገኝ አገር እርዳታ በፍጹም አያስፈልጋቸውም ሲልም ገልጿል። እንደ ኢራን አባባል ከሆነ የቀጠናው አገራት ከምንም ነገር በላይ የእስራኤልን ደህንነትና ጥቅም የሚያስቀድም እንዲሁም የቀጠናውን አገራት በመሬታቸው ላይ እንዳለ የሀብት ክምችት ብቻ የሚያይ አገር አያስፈልጋቸውም ብሏል። አሜሪካ በኢራን ላይ የምታደርገውን ጥቃት ትቀጥላለች ተባለ። እንደ አንድ የአሜሪካ ባለስልጣን ገለጻ አሜሪካ በኢራን ወታደራዊ ተቋማት ላይ የምታደርገውን ጥቃት የምትቀጥል ሲሆን በኃይል መሰረተ ልማቶች ላይ የሚሰነዘሩ ጥቃቶች ግን ትራምፕ ውይይት እየተደረገ ነው ባሉት ምክንያት ለጊዜው ተቋርጧል። ፕሬዝዳንት ዶናልድ ትራምፕ ስማቸው ካልተጠቀሰ የኢራን ባለስልጣናት ጋር ውጤታማ ንግግር እያደረግን ነው ማለታቸውን ተከትሎ ጥቃቱ ለጊዜው የማይነካው የቴህራንን የኃይል ማመንጫ ጣቢያዎች ብቻ እንደሆነም ሴማፎር ማክሰኞ ዕለት የአሜሪካ ባለስልጣንን ጠቅሶ ዘግቧል። ያ ባለስልጣን ለሴማፎር ሲናገር ለ5 ቀናት የሚቆየው የጥቃት ማቆም ውሳኔ የሚመለከተው የኃይል ማመንጫ ተቋሞቻቸውን ብቻ ነው ብሏል። አክሎም በወታደራዊ ተቋማት፣ በባህር ኃይል፣ በባላስቲክ ሚሳኤሎችና በመከላከያ ኢንዱስትሪ መሰረቶቻቸው ላይ የሚፈጸመው ጥቃት አያቆምም። የኤፒክ ፊውሪ የመጀመሪያ እርምጃዎች ይቀጥላሉ ሲል ለዜና ወኪሉ ገልጿል። ቀደም ብሎ ሰኞ ዕለት ትራምፕ ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች በነጻነት እንዲንቀሳቀሱ መፍቀድ አለባት በማለት የ48 ሰዓታት ማስጠንቀቂያ ከሰጡ በኋላ በኢራን የኃይል መረብ ላይ ሊሰነዘር የነበረውን ጥቃት ለ5 ቀናት ማራዘማቸው ይታወሳል። ኢራን ለትራምፕ ማስጠንቀቂያ በሰጠችው ምላሽ በባህረ ሰላጤው ቀጠና የሚገኙ ተጨማሪ የኃይል ማመንጫ ተቋማት የኢራን ኢላማ እንደሚሆኑና ይህም የዓለምን ኢኮኖሚ እንደሚያሽመደምድ መዛቷም እንዲሁ ይታወሳል። በኋላ ላይ ግን ቴህራን የትራምፕን ንግግር በማስተባበል ከአሜሪካ ጋር ምንም አይነት ድርድር እያደረገች እንዳልሆነ ገልጻለች። ዋይት ሃውስ የአሜሪካ የውጭ ጉዳይ መስሪያ ቤትና ፔንታጎን ስለዚህ ጉዳይ አስተያየት እንዲሰጡ ለቀረበላቸው ጥያቄ ወዲያውኑ ምላሽ አልሰጡም። የሴማፎር ዘገባ አክሎ እንደገለጸው እስራኤል ዋሽንግተን ከቴህራን ጋር በምታደርገው ንግግር ውስጥም ተሳታፊ አይደለችም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዝዳንት ትራምፕ ንግግር መጀመሩን ካሳወቁ በኋላ ከትራምፕ ጋር ስለ ኢራን ጉዳይ መነጋገራቸውን ተናግሯል። ድርድሩ
ድርድሩን የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና አማቻቸው ኩሽነር እየመሩት ሲሆን እስራኤል መረጃዎች ይደርሷታል እንጂ በቀጥታ አትሳተፍም ተብሏል። እንደ ሴማፎር ዘገባ ወደፊት በሚደረጉ ድርድሮች ምክትል ፕሬዝዳንት ጄዲ ቫንስ ሊሳተፉ ቢችሉም በአሁኑ ወቅት ከኢራን ጋር እንዲነጋገሩ ስልጣን የተሰጣቸው ትራምፕ፣ ዊትኮፍ እና ኩሽነር ብቻ ናቸው ተብሏል። ከጦርነት ይልቅ ንግግር ይሻላል ስትል ቻይና ለኢራን ጥሪ አቀረበች። የኢራን የውጭ ጉዳይ ሚኒስትር በግጭት ውስጥ ካሉ ሀገራት በስተቀር ሌሎች መርከቦች በወሽመጡ በኩል በሰላም ማለፍ ይችላሉ ማለታቸውን መግለጫው አክሎ አመልክቷል። ቴህራን ዶናልድ ትራምፕ ድርድር እየተካሄደ ነው ብሎ የተናገሩትን ካስተባበለች በኋላ የቻይናው ከፍተኛ ዲፕሎማት ለኢራን አቻቸው በስልክ ባደረጉት ንግግር ከውጊያ ይልቅ ሁልጊዜም ንግግር ይሻላል በማለት አሳስበዋል። በአሜሪካ በእስራኤልና በኢራን መካከል ያለው ጦርነት በመካከለኛው ምስራቅ እየተስፋፋ የመጣ ሲሆን ከዓለም አቀፍ የነዳጅ ዘይት ዝውውር 1/5 በሚያልፍበት በሆርሙዝ ወሽመጥ ላይ ከፍተኛ የኃይል አቅርቦት መስተጓጎል ተፈጥሮ ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰኞ እንደገለጹት አስተዳደራቸው ከኢራን መሪዎች መካከል ስማቸው ካልተጠቀሰ ከፍተኛ ሰው ጋር እየተነጋገረ ሲሆን በሀገሪቱ የኃይል ማመንጫዎች ላይ ጥቃት ለመሰንዘር የሰጡትን የጊዜ ገደብ ለ5 ቀናት አራዝመውታል። ይሁን እንጂ የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ምንም አይነት ድርድር እየተካሄደ እንዳልሆነ አጥብቀው መግለጻቸው ይታወሳል። ትራምፕን የፋይናንስና የነዳጅ ገበያውን ለመቆጣጠር እየሞከሩ ነው ሲሉ መክሰሳቸውም ይታወሳል። ቤጂንግ የኢራን ቁልፍ አጋር ሆና ብትቀጥልም ኢራን የአሜሪካ የጦር ሰፈር ባስተናገዱ የባህረ ሰላጤው ሀገራት ላይ የምትሰነዝረውን ጥቃት እንደማትደግፍ ገልጻ የተኩስ አቁም እንዲደረግም ጥሪ አቅርባለች። እንደ ቻይና የውጭ ጉዳይ ሚኒስቴር ገለጻ ዋንግ ዩ ትላንት ማክሰኞ ለአባስ አራክቺ እንደተናገሩት ሁሉም ወገኖች እያንዳንዱን የሰላም አጋጣሚና እድል በመጠቀም የሰላም ድርድር ሂደቱን በተቻለ ፍጥነት እንዲጀምሩ ተስፋ አድርገዋል። የኢራን የውጭ ጉዳይ ሚኒስትር በበኩላቸው በአሁኑ ወቅት በግጭት ውስጥ ካሉ ሀገራት ጋር ግንኙነት ያላቸው መርከቦች በስተቀር ሌሎች መርከቦች በወሽመጡ በኩል በሰላም ማለፍ ይችላሉ ማለታቸውን መግለጫው አክሏል። ሚኒስትሩ ለዋንግ ዩ እንደገለጹት የኢራን ወገን ለግጭቱ ጊዜያዊ ተኩስ አቁም ብቻ ሳይሆን አጠቃላይና ዘላቂ መፍትሄ እንዲመጣ ቁርጠኛ ነው ብለዋል። እንዲሁም ቻይና ለምታደርገው ሰብአዊ እርዳታ ምስጋናን አቅርቧል። ፕሬዝዳንት ትራምፕ በዚህ ወር ቤጂንግን ለመጎብኘት አቅደው የነበረ ቢሆንም የጦርነቱን መዘዝ ለመቆጣጠር ሲሉ ጉዟቸውን አራዝመውታል። ቻይናና ሌሎች ሀገራት የሆርሙዝ ወሽመጥ እንደገና እንዲከፈት እንዲረዱ መጠየቃቸው ይታወሳል። ኢራን ዩራኒየምን ላለማበልጸግ ተስማምታለች ሲሉ ፕሬዝዳንት ትራምፕ አስታወቁም። ፕሬዝዳንት ዶናልድ ትራምፕ አክለውም ኢራን አንዳንድ ነገሮች ሊኖሯት አይገባም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ባለስልጣናት የዩራኒየም ማበልጸግ ተግባርን ለማቆም መስማማታቸውን ገልጿል። የአሜሪካው መሪ በዋይት ሀውስ ለጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ዩራኒየም አያበለጽጉም ብለዋል። ዋሽንግተን ከቴህራን ስለምትፈልጋቸው ጥያቄዎች ሲናገሩም አንዳንድ ነገሮች ሊኖራቸው አይችልም፣ ነገሮቹን እናንተም ታውቋቸዋላችሁ ብለዋል። ዝርዝሩን ደጋግሜ መጥቀስ አያስፈልገኝም ሲሉም ምላሻቸውን ሰጥተዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካና እስራኤል በኢራን ላይ ከፈቱት ጦርነት በአሸናፊነት መጠናቀቁን አውጀዋል። ጦርነቱን በይፋ ለማቆም ንግግሮች እየተደረጉ መሆናቸውንም አክለው ገልጸዋል። ፕሬዝዳንቱ እንደተናገሩት በዚህ ጥምር ዘመቻ የኢራን ከፍተኛ የጦር መሪዎች የተገደሉ ሲሆን ቴህራን ከዚህ በኋላ የኒውክሌር የጦር መሳሪያ ላለማምረት ከስምምነት ላይ ደርሳለች ብለዋል። በእነዚህ ወሳኝ የሰላም ንግግሮች ውስጥም ምክትል ፕሬዝዳንት ጄዲ ቫንስ እና የውጭ ጉዳይ ሚኒስትር ማርክ ሩቢዮ በቀጥታ እየተሳተፉ መሆናቸውን ትራምፕ አብራርቷል። በሌላ በኩል ኢራን ይህንን የትራምፕን የድርድር ማረጋገጫ ውድቅ በማድረግ አሜሪካ ከምትለው የኒውክሌር ጦር መሳሪያ ባለቤት የመሆን ፍላጎት ከጅምሩም እንደሌላት አቋሟን በድጋሜ አንጸባርቃለች። ከዚህ ውዝግብ ጎን ለጎን ፕሬዝዳንት ትራምፕ ከነዳጅ ከተፈጥሮ ጋዝና ከስትራቴጂካዊ የሆርሙዝ የባህረ ሰላጤ ጋር የተያዘ አንድ ትልቅ ስጦታ እንደተበረከተላቸው ፍንጭ የሰጡ ቢሆንም ይህ ጦርነት መቼና እንዴት በይፋ እንደሚቋጭ ያስቀመጡት የተወሰነ የጊዜ ሰሌዳ እንደሌለ ዘገባዎች ጠቁመዋል። በ5.5 ሚሊዮን ብር ጠቅላላ ክፍያ አፍሪካ ህብረት ፊት ለፊት ላይ ቡልጋሪያ ሳይታችን ላይ ባለ 1 መኝታ 69 ካሬ እየሸጥን ነው ብንል ማን ያምናል? እንዲሁም ባለ 2 መኝታ ከ82 ካሬ ጀምሮ በ6.6 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ 126 ካሬ ጀምሮ በ10.1 ሚሊዮን ብር ጠቅላላ ክፍያ ወደ እናንተ ይዘንላችሁ መተላል። ታዲያ እነዚህ ቤቶች ሙሉ ለሙሉ 30% እውነተኛ ቅናሽ ተደርጎባቸው ነው። አሊያም
በ20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት በግንባታ ሂደት ቀስ እያላችሁ መክፈል የምትችሉበት አማራጭ ተመቻችቶላችኋል። ልብ ይበሉ፣ እነዚህ ቤቶች ላይ በቀሪ ክፍያዎች ላይ ምንም አይነት የዋጋ እንዲሁም ደግሞ የዶላር ግሽበት እናንተን አይመለከትም። እንዲሁም በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን እዛው ቡልጋሪያ ሳይት ላይ በ2 ዓመት መረከብ የሚችሉበት አማራጭ አመቻችተንላችኋል። ታዲያ የሳይት እንዲሁም የቢሮ ቀጠሮ ለማስያዝ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። ቴምር ፕሮፐርቲስ